ደውላችሁ እንደምታየው ይመች የሚባለው በሱ ነው የሚሰራው። ታውቀዋል አይደል? ይመች የሚባለው ነው። ከዛ የላካት ከጅዳ የላካት ማለት ነው። ስለዚህ በምትችሉት ደውላችሁ አናግሩት። መልሱን እጠብቃለሁ። እሺ። ዘምዘም ወጣች ገብታ ነበር። ዘምዘም ተመልሰ ይሄው አሁንም ተመልከቱ። ይሄ እዛ ላይ ያለ ራጉ ላይ ያለ ዋናው ነው ልጁ አሸናፊ ነው። እሱ ግን ተክሌ በእኛ አይደለም የሚሰራው አለ። ደላላ አይደለሁም ያለው ይመች ያውቀዋል። በተክሌም እንደሚሰራ ያውቀዋል ልጁ። አሁንም ከይመች ላይ አንወርድም። ስለዚህ እንጠይቀዋለን እናውቀዋለን ብሏል። እሱ የሚያመጣውን ደግሞ እናያለን። ዘምዘም ገብታ ነበር የተደች። እኔ የምልህ ሰይድ፣ እስኪ እኔም የራሴን አስተያየት ትንሽ ላስቀምጥና ዘምዘም እስከዛው ግቢ። በእህታችን ጉዳይ ሞታለች አልሞተችም የሚለው ላይ ነው ትኩረታችን ሁላችንም እና ምናልባት ከታችሁ ነው ያዳምጣሉ። በዚህ ጉዳይ ላይ እጃቸው ያለባቸው ሰዎች ደላሏችሁ ማለት ነው። ሞታለች ከተባለ ምናልባት መውጫ መንገዱ በየመንና በሳዑዲ ድንበር ብዙ መንገዶች አሉ። በየቀኑ ደላላዎች አብረዋቸው የሚሰሩ ጓደኞቻቸው ይተዋወቃሉ። እያንዳንዳቸው እነሱ እንኳ መሄድ ባይችሉ ለሚሄዱት ተደዋውለው ፎቶ አንስተው መላክ ይችላሉ። ገባችሁ አይደለም? እናም ደግሞ ተቀብራለች የተባለው ከመቼ ወዲህ ነው መሪ የሞተን ሰው ቀብሮ የሚያውቀው? ውሸት። የሞተ ሰው ተተቀበረ። በዛ ስንመጣ 50 ሬሳ 60 ሬሳ እየተረገጥን የምናልፈው ስንት ወንድሞቻችን ድንጋይ ተደግፈው እዛፍ ስር ወንዝ ስር ክሰል መስሎ ሬሳቸው ህዝቡ የሚረግጠው መሬት እስከሚያጣ ድረስ ስንት አይተናል። ስለዚህ ሞታለች ከተባለ እናንተ ባትሄዱ በዛ የሚሄዱትን መሪዎቹን እባካችሁ ፎቶ አንስታችሁ ላኩልን በሉ። ቦታውን ጠቁሟቸው። ቀላል ነው። እናንተ ሂዱ መሄድ የለባቸውም እዛ ድረስ። በየቀኑ መሪ አለ በየቦታው የሚወጣ ማለት ነው። ለምን እነሱን አያዟቸውም? እዚህ ቦታ ነው እንደዚህ አይነት ቦታ ላይ ነው ብለው ቢነግሯቸው ሀላስ ፎቶ አንስተው ይልኩላቸዋል። ሰላም አለይኩም ሞታለች ብለው ታመኑ ማለት ነው። ስለዚህ ይሄንን አለማድረግ የፈለጉት ይችል በህይወት አለች ማለት ነው። አንድ ቀን መሪ የሞተን ሰው ቀብሮ ዘምዘም ካለች ግቢ እየጠበቅን። ሌላው እንደው ባለፈው ስላልነበርኩ ነውና እዚህ ከሰይድ ውጭ ያላችሁ ልትመልሱልኝ እንችላላችሁ። ሀና ድንበር ላይ እንደዛ የቀረችበት ሪዝን የተጎዳችበት ነገር አላት? ታማ ነው ወይስ የሆነ ነገር ሆና ነበር በሰዓቱ? እስኪ ይሄንን ብቻ መልስ የሚሰጠኝ አካል ብሬ የእንትን የገጠር ልጅ ሲያወራ ምን አለ መሰለህ፣ አሟት ነበረ አሉ። እኔም አሁን ይኸውልህ የገጠር ልጅን ጄጅ አላደርግም። ምክንያቱም እሱም በቃ ተጓዥ ነው። የምሬን ነው የምልህ ካለበት ሁኔታ አንጻር ኖ ወይ። እሱ ያለው ምንድን ነው አሟት ነበረ የሚጥል በሽታ አለባት አሉ ቤተሰቦቿ ሲደውሉልኝ አለ። ግን እኔ አሁንም ቢሆን በተአምር ልናምን የማይገባው አንተ ይኸውልሽ ሳሪ አንድ ጊዜ እንደዚህ ሳይሆን መሰለ ብሬክስ ልጅቱ ህመም የላትም። እነ የገጠር ልጅ ጋር እስከተለያየችበት ሰዓት ድረስ ምናልባት ቤተሰቦቿ እንደ ውዲቅ ያላትም ያጮኋታል ብለዋል እንጂ እነሱ ጋር እስከተለያየ ድረስ ድካም እንጂ ህመም የላትም። ግን ደክማለች። በሌላ ቦታውም አዝለናን ነበር ብሏል። ነገር ግን ደግሞ ጓደኛ አለዋል መሲ ማናት ሀኒኮ ምን ህይወት አለኝ ካሁን በኋላ ህይወቴን አበላሽተውት እያለች ስታለቅስና ስትበሳጭ ነበር ብሎ ጓደኛው ተናግሯል። የገጠር ልጅ ደግሞ እዛ አልሰማሁም፣ ጓደኛም እንደዚህ ማለቷን የነገረኝ ኮምበልሻ ከገባን ነው እንጂ እኔ በጆሮ አልሰማኋትም እሷ ዘንድ ትትል፣ ጓደኛ ግን ሰምቷታል። የነገረኝ ግን እንደዚህ ማለቷን ኮምበልሻ ስለተገባን ነው ብሏል የገጠር ልጅ። ልጅቱ ምናልባት ደፍረዋትም ሊሆን ይችላል እንደዛ ያለችው። ከድካም ውጭ ግን ምንም አይነት የህመም ምልክት የላትም። ድካም ደክሟታል ብሏል። ሌላም ቦታ አዝለናትም ነበር ብሏል። ትንሽ እድ ብላ ቁጭ ትላለች።
ትንሽ ረመድባ ትላለች። መጨረሻ ግን እዛ ተቀመጥንበት አለፍንባት ቦታው ቁጭ ብለን መጠበቅ የሚቻልበት ቦታ ስላላደለ ሁለቶቹ ደላላዎች ሁለቶቹ መሪዎች እሷ ጋር ተቀመጡ። ሁለቶቹ እኛን የ20 ደቂቃ መንገድ ይዘው ሂደው እዚህ ተቀመጡ እሷን እናመጣታለን ብለው እነዛም ሁለቶቹ ተመለሱ። እኛም እዛ አስቀመጡብን ቦታ 4 ሰዓት ወይም ከ4 ሰዓት በላይ የሚሆን ተኝተን ጠበቅናቸው። ልክ ከ4 ሰዓት በኋላ መጥተው ተነሱ ብለው ይዘውን ሄዱ። ይዘውን ትንሽ ሂደው ቢጋል አለበት ቦታ ሲደርሱ ለልጅቱ የሚቀርብ አለ የለም ብለው አይ ወንድም የላትም ግን እንቀርባታለን ስንል ለገጠር ልጅና ለአንዱ ልጅ እሷ እዛው ሙታለች ቀብረናት መጣን አሉን ነው ያለው የገጠር ልጅ። እንግዲህ እሱ ይሄ የገጠር ልጅ ምናምን እሱ ተውት፣ በቃ ያለውን መረጃ ተናግሯል። ኦኬ አንድ ነገር ልንገርህ እዚህ ላይ ይቺ ልጅ በድካም ምክንያት በምንም አይነት ነገር እንደማትሞት እርግጠኛ ነኝ። ለምን እንደሆነ ታውቃለህ? ከዚህ በፊት የሆነ የኛ የቅርብ ቤተሰብ ነውና ድንበር ላይ ተመትቶ ደም እየፈሰሰው ማለት ነው የሚያነሳው አጥቶ 2 ቀን ሙሉ እዛ ድንበር ላይ ቆይቷል። ከ2 ቀን በኋላ ሰዎች እነዚህ የሚመሩትን አግኝተውት አውጥተው ወደዛ እንትን አደረጉትና የሳውዲ ድንበር ጠባቂዎች አንስተው ወሰዱት። ገብቷል አይደለ? እስከዚህ ድረስ ነው። ስለዚህ ደክሟት በፍጹም እንደማትሞት እርግጠኛ ነኝ። ምንም ህመም ከሌለባት በስተቀር ከባድ ህመም ገጥሟት ካልሆነ በስተቀር እነሱ ተመልሰው 4 ሰዓት ሙሉ እዛ ላይ የቆዩት ምን ሲመካከሩ ነበር? እሷን የት አድርሰው መጡ? ምን ወሰኑ? ከ4 ሰዓት በኋላ እንዴት ሲቀብሩ እንዴት አልቀረጹም? ይህ ነገር በደንብ ምንም ለመሞቷ ይሄ በፍጹም ሞተች የሚለውን ነገር በፍጹም አልቀበሉም በምንም አይነት ነገር። እንደው የሚናገር ሰው መረጃ አለች የሚል ሰው እንኳን ባይኖር ራሱ ነው የምልህ፣ ባይኖር ራሱ ጭራሽ ብሬ ማርያምን ነው የምልህ። እንደው ይቅርታ አድርግልኝ፣ ሞተች የሚባል ነገር በአይምሯችን ማምጣትም የለብንም። ምክንያቱም ምንም አይነት መረጃ የለንም። አለች የሚል ግን እስከ ዛሬ ልጆ ብዙ ጊዜ ወጥተው ቀርተዋል፣ ሞተዋል ተብሏል፣ ምንም ተብሏል። የዚች ልጅ ይለያል። ስለዚህ እኛ አለች በሚለው ነው እንጂ ማመን ያለብን። ማንም እየመጣት ያወዛግበን መወዛገብ የለብንም። አለች በቃ አለች፣ በህይወት አለች ልጅቷ አለች። ባትኖር ማንም እንደዚህ አይሆንም። ሞታለች ቢል እንኳ አሁን የሚባለው ሰው መጥቶ እዚህ ይናገር ነበረ በኤቪደንስ ኢቭን አይሸሽም ነበረ። ስለዚህ አለች በቃ አለች ምንም ጥያቄ የለውም። ምክንያቱም ብትሞት በእርግጠኝነት በፉል ኮንፊደንስ ሰው ቀርቦ ይናገር ነበር። እንደዚህ ነው ብሎ ለመናገር ሁሉ አይፈራም፣ ወደኋላም አይልም። ይሄ ብቻ ሳይሆን ብትሞት ኑሮ የ20 ደቂቃ መንገድ ስለሆነ ስልክ ተረላቸው ወስደው የገጠር ልጅ በ20 ደቂቃ ርቀት አለበት ቦታ አስቀምጠዋቸው ቪዲዮ ቀርጿል። ሀኒ ደክማብን እየጠበቅን ነው ብሎ ቪዲዮ ራሱ ቀርጾ ነበር እዛው ተኝቶ ማለት ነው። ብትሞት እሱን ልጅ ወስደው ቪዲዮ ቀርጽ ይሉት ነበር። የ20 ደቂቃ መንገድ ለምን ደላሎቹ እነሱን እዛ አስቀምጠዋቸው አይደል የተመለሱት ወዲያ ኋላ። ከሞተች ከዛ ካለው ውስጥ ይሄ ልጅ ታዋቂ ነው ራሳቸውን ለማጽዳት ሲሉ ወስደው ቀርጽ ይሄው ሙታለች ብለው ሊሉት ሁሉ ይችሉ ነበር። ግን አልሞተችም ነው። የኛም ይሄ አሳማኝ አይደለም። ልጅ ብትሞት ኖሮ ብሬ ያውልህ ስንት አስክሬን ምንም እንትን እንኳን ማይሉ እየፖሰቱ ሰው ደምን በሚያስለቅሱ ደላላዎች እች ልጅ ብትሞት ኖሮ ፎቶ የሆነ ወይ ሲቀብሯት የሆነ መረጃ ፎቶ ያነሳሉ። ገባክ? ስላለች ነው ልጅቷን ወይ መተዋት ወይ አካሏን አግዱለዋትም ከሆነ ልጅቷን አምጥቶ በስነ ስርዓት ለህዝብ ያስረክቡ። ገባ? ብትሞት ኖሮ ዘማን የሆነ መረጃ ፎቶ አንስተው ያመጡ ነበረ። ግን በቃ ከዚህ በላይ ስቃይ ይብቃት። ልጅቷ ይልቀቋት። ማንም ይሁን ማንም ያገታት ይልቀቋት። ሴት ልጅ ናት፣ የልጅ እናት ናት፣ ይልቀቋት። ይሄ ሁሉ ሰው ተጨንቆ 4 ቀንና 5 ቀን አለች ብሬክስ ልጅቷ አለች። ልጅቷን ካላመጡ እኛ ማድረግ ያለብን
ቤተሰቦቻቸው ላይ ብቻ መሄድ ነው። ሌላ ምንም ነገር የለውም። ብሬክስ እመቤቴን ነው የምልህ። መታሸት 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 ነው አለሽ። ልጅቷ ድር የለም። በቃ ልጅቷን ያምጡ። ልጅቷን ካላመጡ ቤተሰቦቿ ጋር ይኬድ። በቃ ይኬድ፣ እነሱ ቤተሰቦች ጋር ይኬድ። አለቀ። ምክንያቱም ህመሙ የሚገባቸው በዚህ ልክ ሲሆን ብቻ ነው። ከዛ ውጪ በተአምር መጫወቻ እንጂ የሚያደርጉት በተአምር እዚህ ነገር ውስጥ እንትን አይሉ። አለች፣ በህይወት አለች፣ ልጅቷ አለች። የምን ሬሳ ምንም ጥያቄ ሞተች የሚለው በፍጹም መቀበል አበዳን አይመጣም። አበዳን አበድ ምክንያቱም እንደው በድንበሩም እኛም አልፈንም እናውቃለን፣ እናውቀዋለን። ሌላው ቢቀር አይደለም እዛ ላይ የሞተች ልጅ ይቅርና ማለት ነው ባህር ላይ የቀሩ የተገለበጠ ጀልባ እንኳን እኮ ጀልባውን አፈላልገው እኮ ፎቶ እኮ አንስተው ይልካሉ። የአስክሬን እስኪ ያስቡት። እንዴት ነው እዛን የሞተች ልጅ ፎቶ ማንሳት እንዴት ነው ሊከብድ የሚችለው? ጀልባ ባህር ላይ ሰምጦ ከ2 ቀን በኋላ ምናምን ጀልባውን አፈላልገው የመነች ተከታትለው እኮ የእያንዳንዱ ሰው አስክሬን እኮ በልብስ እኮ በመታወቂያው ምናምን እኮ ይታወቃል እኮ። ብሬክስ በዛ አሳማኝ ነገር ለማቅረብ ማለት ነው። ወንድሜ ላኪው ማን እንደሆነ ታውቃለህ? አገናኙ ማን እንደሆነ ታውቃለህ? የራሷ የባሏ ጓደኛ ሌት ተቀን አብሮ የሚያወራ አብሮ የሚውል አብሮ ለቤታቸው አድራጊ ፈጣሪ የሆነ ሰው ልኮ እንግዲህ አስብ፣ የኔ ባል ጓደኛ የሆነ እኔ ልኮ እንዴት አንተ ሞተሽ በሚል ምንም ኤቪደንስ አትይዝ ታምናለህ? ስለዚህ አለሽ፣ ልጅቷ በህይወት አለች። ብትሞት እንኳ እሱ ምን ብሎኛል ብሏል። ትናንትና አጠገብህ ሰው አለ ብሎ ደወለ። ምን ነው? ኧረ ጉድ ተሰርተናል። ምንድን ነው ጉድ የተሰራ ነው? ምንድን ነው? ምን ሆኑ ወንድሞቼ ብዬ ስል አይ ወንዶቹ ምን ይሆናሉ ሴቷ ናት እንጂ ሞተች አለኝ አለ። የራሷ የባሏ ጓደኛ የሆነ እዛው ተወሽቆ እዛው አገናኝቶ እንዴት በዚህ ልክ ሞተች ብሎ ሲነግረው ያለምንም መረጃ ይቀበላል? በህይወት አለች። በቃ ውሳኔው ቤተሰብ ጋር መሄድ ብቻ ነው። ያለ ገጠር ላይ አስክሬን ቅጠል እያለበሳችሁ የምትለቁ ሰዎች ሀና ሞታለች ብትሉ የሚያምናችሁ ሰው የለም። ስለዚህ እልም ያለልም ምንም አይነት ሰው ምንም ወፍ እንኳን የማትሄድበት ቦታ ላይ እንትን የምትሉ ሰዎች ማለት ነው። ስለዚህ ቅድም ነጃት እንዳለችው ምግብ ጋጋሪ የሆነ የእነሱን ስራ ሰራተኛ እያደረጉ የሚያኖሩ አሉ ብላለች። ከነዛ የተበደሉ ሴቶች አንዷ ሀና ናት የምትሆነው። ስለዚህ ልቀቋት። ሰው በዚህ ደረጃ ለቤተሰቦቻችሁም እዳና ሸክም አትሁኑ። ሳይድ የቅርቧ ቤተሰቦች በውስጥ እየመጡ ለእኔ ለዛት እንደዚህ ብለሽ ተናገሪ እንደዚያ ነው እያሉኝ ነው። እና ልክ ሀኒ ሞተች ብለው ሲነግሯቸው በ3 ቀን ፎቶ የልጃችንን ሬሳ ፎቶ አንስታችሁ ላኩልን ሲሉ የተገላመጡ ሰዎች እንዴት ብለው ነው አሁን ፎቶ ምናምን ሲጀመር እንደዚህ አያስኬድም እያሉ ነው። ገባት? ልክ ሀኒ እንደሞተች ቤተሰቦቿ ሬሳችንን አሳዩን ብለው ነበር ብለዋል። እና አልሞተችም። ይሄን ሬሳ ምናምን አሳዩን የምትሉትን ነገር እርሱት። ልጅቷ አልሞተችም በሚለው ተከራከረ። ይሄ እንዴት ነው ሬሳ አሳዩን ማለት? ይሄ የማይታሰብ ነው። እርሱት በቃ ልክ ሞተች ብለው ባወሩት በ3ኛው ቀን ተናግረው ነበር ቤተሰቦቿ። የልጃችንን ሬሳ አሳዩን ሙታለች ካላችሁ ብለው ሲከራከሩ ነበር እንጂ ምንም አልታመመችም፣ ምንም አልሆነችም። ይህ በራሱ እንደው ያቺ ልጅ ራሱ አየኋት እንኳን ባትር ራሱ ተጨማሪ መረጃ እንኳን ባይኖር ራሱ ስትመጣ ከነበረችበት ሁኔታ አንጻር ስንረዳው ሞቶች ብሎ ለመደምደም የሚያበቃ ምንም አይነት ሪዝን የለም። ኦኬ፣ ማንም ጤነኛ ሰው ሊያስብ የሚችለው አስተሳሰብ ይሄ ነው። 3 ቀን ሙሉ ዝናብ እየደበደበን ውሃ የለ ረሃብ የለ አልሞትንም። ከአማራዎች እስከ ተጋሮች እስከሚቀበሉን ድረስ ጌሽ ነው ምናምን የሚባሉት ናቸው ተግሯይና እነሱ እስከተቀበሉን ድረስ ውሃ አልቀመስንም ነበር። ስንት መንገድ እየተጓዝን ያውም ረሃብ ርቧት ደክሟት ውሃ ጥም ምናምን እንዳይሉ እሺ፣ እየተራብን እየተጠማን እኛም የገባ ነው። በዛ ላይ ደግሞ ብሬክስ በየቦታው ደላላ ለደላላ ማረፊያ ቦታ አላቸው። በየቦታው እዛው ጫት የሚሸጡ መጠጥ ምናምን ደላላዎች አሉ። ልጅቷ እንኳን ብትደክምባቸው እነዚህ ልጅ ያልፏት እንኳን ቢሄዱ እዛ ማሳረፊያ ቦታ አላቸው። ጓደኛ ለጓደኛ የደላላ ቤት ነፍ አለ በየቦታው።
እያለፍናቸውም እኮ የመጣም ጓደኞቻችን አሉ። ከዛ አድረው ጧት ይዘዋቸው ይመጣሉ። ቃላችን ሲደክሙ ማለት ነው። ደክሟት ምናምን በረሃብ በጥም እንዳይሉ ይሄ አያስኬድም። ሰላም እንትና የትሄድች ማን ነበር ስሟ? ይቅርታ ዘምዘም ነው። ገባ አሪፍ ነበር። ዘምዘምዬ ግቢ እስኪ አሁን ግቢ። ይቅርታ እሺ። ዘምዘምን ደግሞ ባክሽን እንደው ስለ ሴት ልጅ ስለ ነፍስ አንቺም ስደተኛ ትሆኛለሽ። የተሰማሽውን ነገር ሁሉ አውሪ፣ ተናገሪ። በዚህ አይወራም ምናምን የሚባል ነገር የለም። ይሄ እኮ የህይወት ጉዳይ እኮ ነው። በዛ ላይ ሴት ልጅ ሆነሽ ብሬክስ ይቅርታ አንድ ጊዜ ልናገርና ልውረድ። እሺ ቀጥሎ ነው። እንድሪስ ማሩ ቤት ነበርኩኝ። እንድሪስ ማሩ የልጅቱ ቪዲዮ ተልኮልኛል። እጄ ላይ መረጃው አለ። ውሃ ቀርታ ከልጆች ጋር ስትመለስ ሙሉ ቪዲዮ ይሄ የሱ ቤት ነው፣ ይሄ ደግሞ ዋሻው ነው እያሉ ቪዲዮ ቀርጸው እዛ ያሉ ልጆች በድብቅ ልከውልኛል። ይሄንን ነገር እንዳወራቸው ነበር በግሩፕ ከሚዲያ ሰወር ብለን እናውራ ያልኳቸው። ነገር ግን እነሱ ብር የምፈልግና ጊፍት የምፈልግ መስሏቸው በሌላ ነገር ተረጎሙብኝ። ለምን በሚዲያ ሰወር ብለን አናወራም? ቪዲዮዋ ሙሉ ቪዲዮዋ ተቀርጾ ተልኮልኝ እጄ ላይ መረጃው አለኝ እያሉ ልጅቱ እንዳልሞተች 100% እርግጠኛ ሆኑ። በዚህ ማን ነው እንደዛ ያለው? ጎበዝ አንድ ጊዜ እና ብለነዋል እኮ ጎበዝ አንድ ጊዜ እውነተኛ መረጃ ካለው እኛ እኮ እንድርስንም ና ብለነዋል። ቆይ ፈያ እኮ ማለት አንድ ነገር ለምን ነው የማይመጣው? እውነተኛ ተደብቀን የሚባል ነገር አለ እንደ የእውነት የሚሰራ ከሆነ ህዝብ የእውነት መረጃ ካለው ቆጠር ህዝብ እየተጠባበቀ መዝመጣ ያሳያል። ይሄ የብሔር ወደ ብሔር ተደብቀን ምናምን አትበሉ። የህይወት ጉዳይ የብሔር ጉዳይ አይደለም። አይጨማለም። አንድ ጊዜ ቆይ እውነት መረጃው ካለው ቁጥራችን አለው። ግሩፕ አስሮ ለምን አይጠራንም? አለው ቁጥራችን እውነተኛ ሰው ከሆነ ይሄው ብሎ በግሩፕ አስሮ ይጥራል። ሰያ እውነት ለማውራት መጀመሪያ መረጃ ይዞ የመጣው እንድሪስ ማሩ ላንተ ለእኔ ምን ሰጠኝ? እስቲ ይናገር። እኔ ምን አይነት መረጃ ሰጠኝ እንዴ? ተው እንጂ አትዋሹ። ቪዲዮ ሰርቻለሁ። ምን አይነት መረጃ ለእኔ ሰጡኝ እንዴ? ተው እንጂ እንድሪስ ማሩ እውነት መረጃ ካለው ይምጣ። ለእኔ የሰጠኝ መረጃ ካለው ይምጣ። ሳይድ ባንዴ ይሄ እኮ መጀመሪያ ከሌጋ መረጃ የሚያስብል ነገር የለም። ሳይድም ለልጅቷ ነው እየደከም ያለው፣ እሱም ለዛ ነው። እንደዛ ደግሞ የሚፈልግ ከሆነ ብሬክስ እና ሳይድ ወረባ ከሆናችሁ ግሩፕ ክፈቱ፣ መረጃውን እዛ ጋር ይላክላችሁ፣ መረጃውን ይዛችሁ ለህዝቡ አምጡ። ከዛ በተረፈ ሳይድ ምናምን ይሄ የእንትን መቀማማት አይደለም። እንዴት እዚህ እኮ ማቅረብ ሁላ አይጠበቅበትም። ቪዲዮ ለምን አይልክልን? በውስጥ ለብሬክስ ይላክ መፍትሄ አለ መደማመጥ ከቻለ። ነገር ግን ሁላችንም የልባችን የምናወራ ከሆነ የራሳችን መንገድ ካለን መቼም ውጤት ላይ አንደርስም። እንዴ ቆይ ጎበዝ አንድ ነገር እንድሪስ ማሩ ለእኔ የሰጠኝ መረጃ ምንድን ነው? ይምጣ ይናገር። መጥቶ እኮ አንድ ነገር የሰው ልጅ በሰው ህይወት የራሱን ስም መገንባቴ በጣም አስነዋሪ ነው፣ አስጠያፊ ነው። ይሄ የሰው ህይወት ነው፣ የልጅቱ ህይወት ነው። እኔ ትላንትና ደውዬ አናገሩ መረጃ አለ ስለው ተክሌ ጋር በትክክል አውርቻለሁ በፍቅር አለ። እሺ አልኩት። ተክሌ ልጅቱ ሙታለች፣ ለመኖሯ ተውላትና ቤቴ ይፈተሽ ብሏል አለኝ። ቤቴ ይፈተሽ ብሏል ሲል ይሄ ነገር የሚሆን አይደለም። ካለ ለብሬክስ ይላክለት፣ ብሬክስ ይላክለት። ምን ችግር አለ? ብሬክስ በውስጤድና እንድሪስ ማሩን አለ። እንድሪስ ማሩ ማነው? እንድሪስ ማሩ እኔ አላወቀም። ጎበዝ እንድሪስ ማሩ ካለ ይምጣ። እውነተኛ ለልጅቱ ከሆነ የሚቆረቆረው ይምጣ። እሺ ያው ሰያ እሱ ያለበት መንገድ አሁን ቅር ያለበት መንገድ እኔ ላስረዳ ወንድሜ፣ ይቅርታና እዚህ ጋር ሚዲያ ላይ መወራት የሌለበት ነገር አለ። በውስጥ መስመር የምናወራው እሺ ቁጥር ያለው አስሮ ያውረና ታዲያ ቁጥር ያለው ወንድና ሁለተኛ ከሆነ ለምን ጉሩባ አስሮ አያወራንም እንዴ? የእሱን ሀሳብ ላስረዳችሁ አንድ ጊዜ። ምን የእሱን ሀሳብ ታስረዳናለን? እሱ መጥቶ ያስረዳ። ችግር የለውም። አረ እሱ መጥቶ ያስረዳ። ለምን እሱ ያስረዳንም እንዴ? ተው እንጂ ቆይ እስኪ ይጨርስ። እስኪ አንተ ጨርስ። እሺ
እና በውስጥ መስመር ማውራት አለብን። ሲቀጥል ደግሞ ፋኖ እንትን ብለን እናሳግታለን እያሉ ሌላ ነገር እዛ ቤተሰብ ጋር ነው መዛት የያዙት። በዛ መንገድ መቼም መፍትሄ አናገኝም። እኛ የራሳችን ነገር አለብን እንጂ ፋኖ ምናምን እያሉ ከፋኖ ጋር የሚያደርጉት ነገር እኔ አልተመቸኝም። ማን ነው ፋኖ ጋር ያለው? እሱን ከእሱ ጋር መልስ ማግኘት ትችላለህ። ስለዚህ ያዘው ይመችን ጥበቃ ነው ማለት ነው። አየት ይመች ቤተሰቡ ላይ እርምጃ ይወሰድ ያልነው እኛ በህግም ይሁን በሀገር ሽማግሌም ይሁን ነው ያልነው። አያችሁት? አንድ ነገር ልነግራችሁ የምፈልገው ነገር ቢኖር ደግሞ አቡ ፋኖ የፎሎ ችግር የለበትም፣ የቪው ችግር የለበትም። ደከመኝ ሰለቸኝ ሳይል ኢትዮጵያ፣ ሳኡዲ፣ የትም የመን እየደወለ ብቻውን ሆኖ ሲጋፈጥ የነበረ ልጅ ስራውን ትቶ 3 ቀን ሙሉ 1000 ሴት ሰዎች ቪዲዮ ሰርተዋል በሰይድ ፋኖ ላይ በአቡ ፋኖ ላይ። እና አትጨማለቁ። የብሔር ጉዳይ ምናምን የፖለቲካ ጉዳይ አይደለም። ብሬክስ እዚህ ጋር የተቀመጠው ስለ ሰብአዊነት ተሰምቶትና ስለ ሴት ልጅ ነፍስ ብሎ እንጂ ፖለቲካ ሆኖ ወደ ብሔር ገብቶ ምናምን አይደለም። አትደናቆሩ። በውስጥ ምናምን በቃ እናንተ ፖለቲካ ሰራችሁ ማለት ነው። በውስጥ ምናምን የሚባል ታሪክ የለም። ህዝብ ነው እየጮኸላት ያለው። በህዝብ ፊት መጨረስ አለበት። ወንድ ከሆናችሁ ደግሞ በውስጥም ካላችሁ ሰርታችሁ አሳዩ ለህዝቡ፣ ለእህታችሁ ድረሱላት። ይኸውላችሁ እውነተኛ ለልጅ ተቆርቋሪ ካልታለ እንድርስ ማሩ ሚንጣ ኖ ተቆርቋሪ አይደለም። ሳይድ ቪውና ፎሎወር ነው የሚፈልገው። አውቆ ቪዲዮ ሲሰራ ስለ ሀኒ አውቆ ማለት ነው። የሌላ ሰው ቪዲዮ ይዞ መጥቶ ስለ ሀኒ የማወራችሁ ነገር አለ፣ መጀመሪያ ቤቱን ፎሎ አርጉ፣ ኮፒ ሊንክ አርጉ እያለ ነው ራሱ ስለ ሀኒ አጀንዳ ይዞ ሳይመጣ ቪዲዮ ሲሰራ የሚውለው። ስለዚህ አንተ ይሄ ምንም ነገር ስላለ ወደኋላ ማለት የለብክም። ጀምረከዋል፣ ለፍተካል፣ ደከመኝ ሰለቸኝ ሳትል ስለ እህታችን እባክህን በቃ እስከ መጨረሻው ድረስ ታገል ነው የምለው እኔ። ማንም ቤት ተጠርተህ ደግሞ መሄድ አይጠበቅብህም። ይኸው ነብሬክስ አቅም አላቸው፣ ቪው አላቸው። እነሱ ጋር ተቀላቅላችሁ የሆነ እሱ ነው እንደውም ወደ እናንተ መምጣት ያለበት። እናንተ ወደ እሱ መሄደለ እሱ አንድ ብቻውን ነው አይደለ? እናንተ ብዙ ናችሁ እዚህ ጋር። እሱ ይምጣ። በውስጥ ምናምን ይላል እንዴ? ጥያቄ ሰይድ። እሺ እንዳው ማለት እኔ አላወቅኩትም ልጁና እንዳው እኔ ጋ ነው አለ። እሺ ሄድን። ምንድን ነው ሊያሳየን የሚፈልገው ማለት ታውቀዋለህ? ብሬክስ ይሸራረግልካለሁ በውስጥ ፎሎ ለቃቃሚ ላየው ይችላለሁ፣ ግን አላውቀውም ስሙን አላውቀውም። ይኸውልህ ብሬክስ እኛ እሱን አታውቀውም፣ ታውቀው ግን ታውቀዋለህ። ነጃት አንድ ጊዜ እኛ አሁንም ቢሆን እንድርስ ማሩ መረጃ አለኝ አላደል መኖሯ ጥሩ ነው። እሺ አሁንም ለመኖሯም ለምሳሌ ጅዳ ያለው ደላላ ሙታለች እየተባልኩ ነው። ሙታለች ሂጄ አስክሬኗን እቀርጻለሁ ምናምን እያለ አይደለ ቪዲዮን ይላክልኝ። ቤተሰቦቹ ልክ በባካችሁን የልጃችንን ሬሳ እያሉ ሲማጸኑ ሬሳ ያላኩ አሁን ሬሳ እያላችሁ አታውሩ። አልሞተችም አልሞተችም። ልጅቱ በህይወት አለ ከተባለ አንድ አማራጭ አለ ደግሞ። ለምን ይሄ የጅዳው ይችላል ይመች የሚባለው እዛው ሂጄ አለችም የለችም አስክሬኗን ቪዲዮ ቀርጫ እመጣለሁ አይደለ? ቪዲዮ ተልኮልኛል አላደል? ልጁ በቀጥታ ቪዲዮውን ይመች ይላክለታል። ይኸው ልጅቱ እንዳለች እነሆ ቪዲዮ ብለን እንሰጠዋለን። ጉዳዩን በሙሉ እሱ ላይ ይሆናል ማለት ነው። ለምን ጎበዝ? የት ነው የሚኖረው ይሄ ልጁ? ይሄ እንድሪስ ማሩ ያለችው ምን አውቃለሁ። ሳውዲ መሰለኝ የሚኖረው ካለ ደግሞ ጅዳ መስሎኛል። እንደውም ሲጀመር ስለዚህኛው ይፈራል። ምንም ነገር ማውራት አይችልም። ለሱ ጠበቃ እየሆነ ነው። አሁን እኛ ያልነው ደግሞ የይመች ቤተሰቦች በህግ እያያዙ ነው አለ። ይህ ፋኖ ጋር ወዘተ ምናምን ሳይሆን ሌላ አጣመው ሌላ ነገር ሲያመጡ አያቸው። ምክንያቱም እኔን ራሴ የይመችን ጥበቃ ይመስለኛል እንደ ይሄ አካሄድ ተይመች ላይ ጉዳዩን የማውረድ ይመስለኛል አካሄዳቸው። እኔ ስረዳቸው እኛ የእሱ ቤተሰቡ በህግ እያያዙ ነው እንጂ ያልነው ምናምን አላልንም። እውነተኛ ከሆነ ለልጅቱ እውነተኛ ተቆርቋሪ ከሆነ ድረስ ማሩ ይምጣ። መረጃ አለኝ ካለ መረጃውን ያውጣ። በውስጥ አይወጣም ካለ ቁጥር ያለው የብሬክስ ቁጥር ይሰጥ። ግሩፕ ክሬክ ያርግና ያገናኘን። ነገሩ በውስጥ የሚፈታ ከሆነ የሚፈልገው ነገር ገንዘብ የሚባል ከሆነ ምንም የሚባል ከሆነ በውስጥ ቁጥራችን አለው። በውስጥ ይሰርና ይሰብስበን።
ወጥቶ በውስጥ ነው ብቻ ምን ያደርጋል? ይሰር ግሩፕ ቢሰር ቁጥር ያለው ደውዬለታለሁ ትላንትና። ሌሎችም ቁጥር አለ ያለውን ብሬክስም ቁጥሩ ፕሮፋይል ስር አለ አይደል? እሰር በውስጥ ይጥራል። በቃ ይሄ ነው ትክክለኛ ሰው ከሆነ እውነተኛ መረጃ ካለው በሚዲያ የሚወጣ መረጃ አይደለም ካለ ጥሩ ነው። ግሩፕ ቢሰርና አሁን ይጥራል። ይሄንን ገልብጠን እንሄዳለን። ምንም ችግር የለብንም እኛ። ዝም ብሎ ግን እኔ ድረስ ለእኔ የሰጠኝ መረጃ አንድም መረጃ የለ ጎበዝ። በዚህ በ14 ሰው አንድ እንኳ መረጃ ለእኔ ያለኝ እንዳውም ተክሌ ገባን ነው። ተክሌ ጋር በፍቅር አውርቻለሁኝ። ልጅቱ ሙታለች፣ ካላመናችሁ ቤቴን ፈትሹ ብሎናል ነው ያለው። ውይ ቤቱን ለቆ ሂዷል ብለዋል። ከዛ ደግሞ ልጅቱን እኮ ያሸሻታል። በዚህ ምን አይነት ሀሳብ አለ ስለው፣ አይ ልጅቱ እኔ ያሰብኩት ሌላ ነው አለ። እኔ ምንድን ነው ስለው፣ አንተ ምንድን ነው እንዳስተሳሰብክ ሰውየው። አሁን እሱ ለሚፈልገው ገብተክ ማየት ትችላለህ። ቪዲዮውን ሁሉ ሳይድ መጨቃጨቅ አልፈልግም፣ ጨርሻለሁ። እኔ እንደ ሀሳብ ብሬክስ አለ ነሳሪ ከጎን ናቸው ምናምን ለእህታችን መፍትሄ ብታመጡ ብዬ ነው ማምነው። ብሬክስን ስላየ ሊሆን ይችላል። ደግሞ እዚህ ጋር ስለ ብሄር ስለ ፖለቲካ አይደለም ይተወራል። ስለ ሴት ልጅ ነፍስ ነው አይጨማለቁ። ይሄ የፖለቲካ ጉዳይ አይደለም። ሲያስጠሉ። ስለዚህ ከአሁን መረጃ ካለው ጥሩት። እንደው ጥሩ አይደለም ነው። ለምንድን ነው የሰው ልጅ ግን እንደዚህ የሚያስበው? ማለት ከሴት ማህፀን አልወጣቸውም ሪሊ ማለት እንደው ትንሽ እኮ ማሰብ እኮ ያስፈልጋል። ለምን ይሄ ጉዳይ ወደ ሌላ ነገር ምንም ማዞርም አያስፈልግም። ቀጥታ መንገድ በቃ አለቀ። ሁላችንም ኢትዮጵያውያንን እዚህ ጋር ተቀመጥ ነው እህታችን ካለችበት ችግር ለማውጣት ነው። አንድና አንድ ነው እቅዳችን። ኦኬ ሴት ልጅ ናት። እናት ካለች፣ እህት ካለች፣ ሚስት ካለች እንደ እህትህ እንደ ሚስት እንደ እናት አድርጋ አስብ። ማንኛውም ሰው ከዛ ውጭ በዚህ እንደዚህ ይሁን በዚህ ምንም እኔ አሁንም ብሬክስ አሁንም ወጥና ወጥ የሆነ ነው። ልጅቱ እንድርስ ማሩ እችላለሁ። እኔው ስራ ቁሜ ነው፣ ስራ ተበለሻሽቶብኝ ነው። እኔ አሁን ቴንሽን ሁን ያለው ገባ አይደለ? ኖርማል ላይ አይደለሁም። የማንም እንትን ሁን ያለሁኝ ለዚች ላይ ብዬ ገባ አይደለ? መናገርም አልፈልግ ገብቶሃል? እንድርስ ማሩ በትክክል ጉዳዩን አስከዳለሁ። መረጃ አለኝ። ቤተሰቦቿ ጋር ተገናኝቼ ከቤተሰቦቿ መረጃ አምጥቼ እጨርሳለሁ። ካህን ቤቱን ገልብጬ እሱ ቤት ሂዱ፣ እሱም ቤት እኔም ቢሆን እመጣለሁ። እውነተኛ ሰው ከሆነ አይ በሶሻል ሚዲያ አይወራም፣ ግሩፕ እንሰር ገብተን የሚሆነው እንወያይ ካለ ደግሞ ቁጥር ያለው ግሩፕ አስሮ ይጥራል። ይሄንን ግሩፕ ይሄንን በትነን እንወጣለን። አምሺ የልጅቱን መገኛ የምንፈልግ በአፍ ሌላ እያወሩ በሆድ ሌላ ይዘው ሶሻል ሚዲያ ላይ ትኩረት መሳብና አስፈላጊ ያልሆነ ንግግር አንዱ አንዱን ወንጀለኛ ነው አንዱ አንዱ ይሄ